أبو أفنان تسمع كلامي؟ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ حسون لنا سلامنا. دقيقة نبشو الله الحمد لله. إن شاء الله عندي سؤال الله يتبقى سلامنا الحمد لله. إن شاء الله ባለፈው እንትኑ ተቋረጠብን አስወረደን የፕሮግራሙ ጀማሉዲን አላ ተገበ ጀማሉዲን የሆነች ፕሮግራም ነገር ነበር እዛ መስጂድ እዛ ነው እንጂ ያው እዛው አካባቢ ነኝ በቃ አንድ 5 ደቂቃ ምናምን ከጠበቀኝ ላገናኝ እችላለሁ በቃ ችግር የለውም ሲመቸው እሺ ዶክተር ኢድሪስ ፋይዝ መትቀጥል ካለ ከተል ፕሮግራም አላችሁ እሱ ጋር ሰላም አለይኩም አይ የለም ዝም ብሎ ምናልባት ባለፈው የተቆራረጠ ስለ ነገር ስለነበር ማለት ነው ወአለይኩም ያው ካንተ ባላቀም አንዳንድ እህቶች ምናምን እንትን ያሉ ካሉ ምናልባት ዝም ብለን እንደ ሙራጃ ነገር የተወሰነ ደቂቃ እንትን ብትለው ኸይር ይመስለኛል ኢንሻአላህ እሺ ሀቢብ መርሐባ እሺ ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ነው ማሻአላህ አላህ ይጠብቃችሁ ጥያቄ ነበረኝ እሺ መጠየቅ እችላለሁ ከህክምና ጋር የተያያዘ ነውና ሸሪዓዊ ህክሙን ፈልጌ ነው ያው እኔ እናቶችና ህፃናት ክፍል ነው የምሰራውና ብዙ ጊዜ አሁን ከእርግዝና ጋር የተያያዘ የውርጃ ጋር የተያያዘ ያው ውርጃ በራሱ የሚወርድና እንደዚሁም ደግሞ ሊያስወርዱ የሚመጡ ሰዎች አሉና እሱን የተወሰነ ያነበብኩ የነበረ ግን ግልጽ ስላልሆነልኝ እና ደግሞ የአፈጣጠር ችግር ያለበት እርግዝናም አሁን ለምሳሌ ያለ ጭንቅላት የሚፈጠር እንደዚሁም ደግሞ ጭንቅላቱ ላይ ውሃ ይዞ የሚፈጠሩ ጽንሶች አሉና እነዚህ ከ4 ወር በኋላ ያላቸው ማለት ማስወረድ ይቻላል ወይ? እኔ ሳነብ ከ4 ወር ነፍህ ተደረገበት በ4 ወር ማለት በእኛ 17 ሳምንት ከአንድ ቀን ማለት ነውና ከዛ በኋላ ከሆነ እንደ መግደል እንደሚለው ይቆጠራልና ልጁ መወለድ ነው ያለበት ከዛ በኋላ ሴትዮዋ ሶብር አድርጋ መቆየት ያለባት የሚል ነገር አነበብኩኝ ከዛ በፊት ከሆነ ግን ከ17 ሳምንት በፊት ችግር የለውም የሚሉ ስላሉ እሱ ችግር የለውም የሚል አነበብኩና ግልጽ አልሆነልኝም ይሄን እስኪ ታብራራልኝ ብዬ ነው ጥያቄ ሼክ ኢብኑ ዑሰይሚን ተጠይቀው ነበር ሼክ ኢብኑ ዑሰይሚን ረሂመሁላህ ተዓላ ጭንቅላት እንደሌለው ወይንም አካለ ጎደሎ እንደሆነ ካወቀን ጭንቅላት ከሌለው ለምሳሌ ወጥቶ ልጅ መኖር አይችልም ስለዚህ ያንን እንዴት ነው ማስወረድ ይቻላል ወይ ተብለው ተጠይቀው ችግር እንደሌለው ተናግረዋል ችግር የለውም ጭንቅላት የሌለው ልጅ ቢገረስ ማይቀርታ ቢረገስ ቢገረዛል ሁለትና ከዚያ በላይ ዶክተሮች ካረጋገጡ ይሄ ነገር እውነት መሆኑን ከተረጋገጠ የዛኔ ይሄንን ማስወረድ ይችላል ኦኬ ከነፍህ በኋላና ከነፍህ በኋላ በፊት ያለው ኖርማል ሁለቱም ቢሆን በሁለቱም እስከ 4 ወር ጊዜ ባለው ድረስ ቢሆን ከዛም በኋላ ቢሆን ምናልባት ከዚያ በፊት ሳታረጋግጥ ሴትዮዋ 4 ወር ሊያልፍባት ይችላል ከዛ በኋላ ተረጋግጦ ጭንቅላት እንደሌለው በእርግጠኝነት ዶክተሮቹ ከተናገሩ ያለ ጭንቅላት ከዚህ በታች የሚወለድ ከሆነ ያንን ማስወረድ ችግር የለውም በሴትዮዋ ላይ ጤናዋ ላይ ችግር የማይፈጥርባት ከሆነ ነገር ግን ችግር የሚፈጥርባት ከሆነ የዛኔ ትውልደውና ከዚያ በኋላ በስነ ስርዓት ይፈጠራል ዲቃላስ ማስወረድ አይቻልም እኔ በዝምት ነውና ያረገዝኩት ብለው ማስወረድ አይቻልም አይፈቀድም እሺ ኦኬ ኖርማል አፈጣጠር ያለው ከሆነ ከ4 ወር በፊትም ቢሆን ማስወረዱ እሱሳ አይቻልም እሱ ራሱ ኖርማል ከሆነ ያለምንም ምክንያት ለምሳሌ አያድርገውና ሁለት ወጣቶች ዝሙት ሰሩ ነበር ከዛ በኋላ በዝሙት ነውና ይሰራ ነው ወይንም ደግሞ ኒካስረው አብረው እየኖሩ እያለ አልተስማሙም በትዳራቸው ላይ ይሄ ጽንስ ተፈጥሯል
ገና በ3 ወሯ ምናምን እንደዚህ ሊፋቱ ፈለጉ። ባሌ ጋር ልፋታ ነው እና ብሎ እንዲህ ማስወረድ ይህ አይቻልም፣ አይፈቀድም። ምናልባት ተደፍራ የሆነችን ዑዝር ሰጥተዋል ብለናች። ተደፍራ ያለ ፍላጎቷ ሴት ልጅ 1 ወር 2 ወር እንደዚህ ጽንስ እንደያዘ ቢታወቅ የዛኔ ይህች ልጅ ያለ ፍላጎቷ ስለተደፈረች ያለ ፈቃዷ ያ ነገር ስለተደረገባት ያቺ ነፍቅ ሳይደረግ ሩህ ሳይዘራበት በፊት ከሆነ የዛኔ ያንን ማስወገድ ይቻላል። ልጅ ተብሎ አይጠራም ከ4 ወር በፊት ያለ ጽንስ ራሱ ቦታል። ምክንያቱም እስከዚያ ድረስ ወይ የረጋ ደም ነው ወይ ልክ እንደተላመጠች ስጋ ነው ወይ እስከዚያ ድረስ ነፍቅ ሩህ እስከሚነፋበት ድረስ የአደም ልጅ ተብሎ አይጠራም። ኢዛ ነፍኸ ፊህ ሩህ ባዕድ 4 አሽሁር ሳረ ሚን በኒ አደም። በአራተኛው ወር ላይ ነው ልጅ ተብሎ ስያሜው የሚሰየመው የሚሆነው። ከዚያ በፊት ያለው ግን የመጀመሪያው 4 ወር እንደምታውቁት ዘር ፈሳሽ አለ፣ ከዛ የረጋ ደም አለ፣ ከዛ የተላመጠች ስጋ፣ ከዛ አጥንት ትለብሳለች። እንዲህ እየተባለ ያ ሂደቱ ነው ያለው። ከዚያ በፊት ባለው ነገር በህይወቷ ላይ እቺ ልጅ ጽንሱን መቆጣጠር የማትችል ልጅ ነች ተብሎ ከታመነ ሁለትና ከዚያ በላይ ዶክተሮች ልክ እንዲሁ ተደፍራ ከሆነ ያች ልጅ በእንዲህ አይነት አሳማኝ በሆኑ ምክንያቶች ከሆኑ ከዚያ በፊት ቢሆን ችግር የለም ቢወርድ ማለት ነው። ከዚህ ጽንስ ከያዘ 4 ወር ምንድን ከሆነ በኋላ ግን ማነው ከ4 ወር በኋላ ነፍስ ስለሚዘራበት ከዚያ በኋላ አይሆንም፣ አይቻልም። በህይወቷ ላይ አደጋ የሚፈጥር ብቻ ካልሆነ በስተቀር ከዚያ በኋላ ባለው ነገር ልጅቱ ይሄንን ጽንስ መቋቋም አትችልም። በውልደት ጊዜ ህይወቷን አደጋ ላይ ይጥለዋል ተብሎ ተታመነ እዛም ከሷ በላይ አይደለምና ዑዝር ይኖራል። እሺ ጀዛከላሁ ኡስታዝ ማሻአላህ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? አልሐምዱሊላህ። አንድ ነገር ልነግርህ ነበረ ፈቃደኛ ከሆንክ። እሺ ከዚህ በፊት ያው እዚህ ላይቭ ላይ ለመግባት ብዙ ሞክሬ ነበረ እና አልቻልኩም። በአንተ ሰበብ አልሐምዱሊላህ ቁርአን ለማህፈዝ በቅቻለሁ። እናም አሁን የምፈልገው እንትን ነው እና ቁርአን በዚህ ክረምት 12 የጨረስኩት ዘንድሮ ነው። ቁርአን አስቀራለሁ። ቁርአን ኦንላይን አስቀርቶ ብር መቀበል እንዴት ይታያል? አንድ ይሄ ነው። ሁለተኛ ደግሞ እኔ ራሴ ለማስቀራት በቂ ነኝ የሚለው በአንተ መፈተን ፈልጌ ነው። ማሻአላህ እንኳን አላህ ሱብሓነሁ ወተዓላ ቁርአንን ለማህፈዝ ለማወቅ ወፈቀህ። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመ አልቁርአነ ወዐለመሁ ብለዋል። ከሁላችሁም በላጩ ቁርአንን ተምሮ ለሌሎች ያስተማረ ሰው ነው ብለዋል። ቁርአን አሳምሮ የሚቀራ ሰው ነገ የትንሣኤ ቀን የእርሱ ደረጃ በምድራዊ ህይወት ራሱ ከሰው ጋር ይንቀሳቀስ እንጂ ደረጃው ልክ እንደ መላእክቶች እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረውለታል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልማሂሩ ቢልቁርአን መዐ ሰፈረቲ ልኪራም አልበረራ ወለዚ የተተዕተዑ ፊህ ለሁ አጅራን። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን አሳምሮ የሚቀራ ሰው የእርሱ ደረጃው ከመላእክቶች ጋር ነው ብለዋል። ያ ደግሞ እየተወላገደ እየተሳሳተ ሊሆን ይችላል፣ እያስተካከለ እያረመ እየተነሳ እየወደቀ ቢቀራ አለ አይደለ እያስተካከለ ለሱ ደግሞ በሁለት መንገድ እንዳለው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ቁርአንን በመቅራቱ ትግል በማድረጉ፣ ሁለተኛ በእያንዳንዱ ፊደል በቀራ ቁጥር የሚያገኘው እንዳለ እና ያ ነው። አላህ ይጨምርልህ። ቅራ እንስማሽ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد. عندك زين ما شاء الله. ما يلفظ ضاء اسكي ባህሪያቶችን صفاتዎችን ንገረኝ እስኪ ከዛ ለሚለዩት። እሺ ለዛ ያው ከባህሪ አንፃር የፊደላቶች ባህሪ በአጠቃላይ
ሲነሱ ያው 17 ናቸው ይላሉ። ከነዚህ ፊደላት ባህሪ አረብኛ ላይ ጠንካራ ባህሪ ያላቸው የሚባሉ ፊደላቶች ውስጥ ይመደባል ዛ ማለት ነው። ከዛም ውስጥ ይሄ ጠንካራ ባህሪ የሚባለው አልኢስቲጣላ የሚባለው ባህሪ አፍወን ምንድነው የሚባለው? ይሄ ኢስቲዕላ የሚባለው ባህሪ ነው። ድምፅ ወደ ላይ መቀጣጨት ማለት ነው። ሌላኛው ባህሪ ደግሞ ያው ኢስቲፋል የሚባሉ ፊደላቶች አሉ ለሌሎች ማለት ነው። ድምጻቸው ወደ ታች የሚሆን ለዛ ኢስቲዕላ ነው የሚሆነው፣ ወደ ላይ ነው የሚሆነው ማለት ነው። ከባህሪ አንጻር ከመጀመሪያው ጀምሬ ስዘረዝረው ረኻዋ፣ ሽዳና በይንያ የሚባል ነገር አለ። ከድምፅ አንጻር ዛ የሚሆነው ረኻዋ ነው የሚሆነው። አቤት صفات الحروف ለስንት ይከፈላሉ? صفات الحروف 17 ስንት ናቸው ሳይሆን ለስንት ይከፈላሉ? ለሁለት ይከፈላሉ። صفات لها ضد وصفات لا ضد لها በመባል እስኪ የአንድ ፊደል ዝቅተኛ ስንት ባህሪ ይኖረዋል? 5 7 እሺ የቫ እና የቫን ባህሪያቶች ንገረኝና አሁን እሱ ላይ ማ የልፊዙ ሚን ቀውሊን ብዬ ከቀራኝ ስህተት ነው። ማ የልፊዙ ሚን ቀውሊን ከሆነ እዛ ልና ያነበርኩት ማ የልፊዙ ቫ እስቲዕላ የሚባል ባህሪ ያለው። እስቲዕላ ማለት እንደ ቋንቋ እንዲሁም እንደ ተጅዊድ ሊቃውንቶች ፍቺ ምን ማለት ነው? እስኪ ንገረኝ። እንደ ቋንቋ እሺ ያው ዛ እንደ ቋንቋ ቀጥታ ትርጉሙን ነው በአማርኛ የምገልጽልህ እንጂ በአረብኛው አላሁ አዕለም አልሸመደድኩትም። الاستعلاء يعني لغة الارتفاع صح؟ نعم. واصطلاحا ارتفاع أقصى اللسان عند النطق بالحرف لقوة الاعتماد في اللفظ. ارتفاع أقصى اللسان عند النطق بالحرف የምላሳችን የመጨረሻ ክፍል ወደ ላይኛው ላንቃ ከፍ ማለቱ እሱ እስቲዕላ ይባላል። ለዛኔ ፊደሉ ይወፍራል። ብዙ ጊዜ ሰው ፊደላቶችን ሲያወፍር አንደበቱ እዚህ ማን ነው ከንፈሮቹ ላይ ያደርጋቸዋል። ለምሳሌ ወለዶሊን አያችሁ፣ ከንፈር ምንም ባይመለከተው በባድ በዚህ ጋር ይሄንን ስናወፍር ጊዜ ታቻው ማ የልፊዙ ዛ በርግጥ አሁን እዚህ ቦታ ላይ በضማ ስለተሐረከ ከንፈራችን ክብ ሰርቶ ወደፊት መምጣት አለበት። ዙ ማ የልፊዙ ግን የሚወፍረው የት ነው ከተባለ አቅሶ ሊሳን ላይ ነው፣ የምላሳችን መጨረሻ ላይ ነው። እሺ ደግመህ ቅራው። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዐቲድ። ما يلفظ من قول إلا لديه رقيب عتيد. ما شاء الله.